በክርስቶስ ፍሬያማ ሕይወት እንዴት እንኖራለን? በክርስቶስ ፍሬያማ ሕይወት ለመኖር በክርስቶስ መኖር የግድ ነው። በክርስቶስ ያልኖረ ክርስቲያን ወይም ደግሞ በክርስቶስ የሌለ ማንኛውም ፍጡር ፍሬያማ ሕይወት ሊኖር አይችልም። ምክንያቱም ጌታ ኢየሱስ ክርስቶስ በዮሐንስ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናቸው ይላል። ቅርንጫፍ ጤናማ ቅርንጫፍ መሆን የሚችለው የተመጣጠነ ምግብ የሚያገኘው ጤናማ የሆነ ቅርንጫፍ ሆኖ ፍሬ ለማፍራት የሚችለው ከግንዱ ጋር ተጣብቆ ሲኖር ከግንዱ የሚያገኘው ምግብ በሙሉ ሲያገኝ ብቻ ነው። ስለዚህ ክርስቲያን ፍሬያማ ሕይወት ሊኖር የሚችለው አንተ ፍሬያማ ሕይወት መኖር የምትፈልግ ከሆነ አንቺ እንደዚሁ ፍሬያማ ሕይወት መኖር የምትፈልጊ ከሆነ በክርስቶስ መኖር የግድ ነው። በክርስቶስ የሌለ ሰው ፍሬያማ ሕይወት ሊኖር አይችልም። ምክንያቱም ጌታ ኢየሱስ ክርስቶስ በዮሐንስ 15 ቁጥር 4 ላይ በእኔ ኑሩ እኔም በእናንተ እኖራለሁ ይላል። በእናንተ እኖራለሁ ማለት ጌታ ኢየሱስ ክርስቶስ በሕይወታችን ውስጥ ስንወጣ ስንገባ እግዚአብሔርን እያሰብን እግዚአብሔርን እየተከተልን የእግዚአብሔርን ሐሳብና ፍቃድ ሁል ጊዜ ልናደርግ ይገባል። ያ ማለት አንሳሳትም ወይም ደግሞ ስህተት አንሰራም ማለት አይደለም። ስህተት ልንሰራ እንችላለን። ነገር ግን እግዚአብሔር ሊረዳን ስለሚችል ከሱ ጋር ተጣብቀን መኖር የንስሐ ፍሬ ልናፈራ ይገባል። የከንፈር ፍሬ፣ የንስሐ ፍሬ በሕይወታችን ሊኖር ይገባል። ይሄ ብቻ አይደለም፣ የመንፈስ ፍሬ በሕይወታችን ሊኖር ይገባል ማለት ነው። ጌታ ኢየሱስ ክርስቶስ ቅርንጫፍ ስለን እኛ ከሱ ጋር ተጣብቀን እንድኖር በሱ ሐሳብ፣ በሱ ፍቃድ፣ እሱ በሚመራን መንገድ ልንመላለስ ይገባል። ሌላኛው በፍሬያማ ሕይወት ለመኖር በቃሉ መኖር፣ የእግዚአብሔር ቃል በእኛ ሕይወት ውስጥ መኖር አለበት። በቃሉ መመራት አለብን ማለት ነው። ወንድሜ በቃሉ የማትመራ ከሆነ ለእግዚአብሔር ቃል መታዘዝና መገዛት አለብን ማለት ነው። ቃሌ በእናንተ ቢኖር ብሎ ጌታ ኢየሱስ ክርስቶስ በዮሐንስ 15 ቁጥር 7 ላይ ቃሌ በእናንተ ቢኖር ማለት እኛ በእግዚአብሔር ቃል መመራት አለብን ማለት ነው። በቃሉ ስንኖር አስተሳሰባችን ይቀየራል። በቃሉ ስንኖር ሕይወታችን ይለወጣል። ሕይወት እንዲለወጥ አስተሳሰቢ እንዲቀየር ከፈለግ በእግዚአብሔር ቃል መኖር አለብን። ሌላው የጸሎት ሕይወት ከእግዚአብሔር ጋር የምንገናኝበት መስመር ነው። ጸሎት የማይጸልይ ክርስቲያን ፍሬያማ ሊሆን አይችልም። የምትጸልይ ከሆነ አንተ ፍሬያማ ትሆናለህ። ሁልጊዜ ከእግዚአብሔር ጋር በጸሎት መገናኘት፣ የጸሎት ሕይወት፣ የጸሎት መንፈስ በዛ ሕይወት ልንኖር ይገባል። ምክንያቱም የእግዚአብሔር ቃል ሳታቋርጡ ጸልዩ ይለናል። ሳታቋርጡ ጸልዩ ማለት 24 ሰዓት በሙሉ ጸልዩ ማለት ሳይሆን በየጊዜ በየቀኑ በእግዚአብሔር ፊት በጸሎት መቅረብ አለብን። የጸሎት መንፈስ፣ የጸሎት ሕይወት አስፈላጊ ነው። የጸሎት ፕሮግራም ብቻ ማድረግ አይደለም። የጸሎት ሕይወትና የጸሎት ፕሮግራም ይለያያሉ። አንተ በሕይወት ጸሎተኛ መሆን አለብህ። ሰዎች የጸሎት ፕሮግራም እያላቸው የጸሎት መንፈስ፣ የጸሎት ሕይወት የላቸውም። ስለዚህ ፍሬያማ ሕይወት ለመኖር የመጀመሪያው በክርስቶስ መኖር ነው። ከዛ በቃሉ መኖር፣ ከዛ የጸሎት ሕይወት ነው። የጸሎት ሕይወት ካለን በቃሉ የምንኖር ከሆነ በክርስቶስ ካለን ፍሬያማ እንኖራለን። እግዚአብሔር ይርዳን። እግዚአብሔር ይባርካችሁ።